ኦዚ 15 ጊዜ ነው የደወለልኝ። ፊልሙ የሚቀረጽበት ቦታ ድብልቅልቅ ብሏል። ዳይሬክተሩ ደውሎ የት እንዳለው እንኳን ከግምቱ ሳያስገባ አውርቶ ዘጋው። ውድ አሁን ዳይሬክተሩንና ትርምሱን ትተሽ የምናደርገውን ነገር ንገሪኝ። እኔ እንጃ። የማርፍበት ቦታ መፈለግ አለብኝ። ወደ ቤት መመለስ አልፈልግም። ወደ ኦዚ ጋር መሄድ አልፈልግም። በጣም ተናዶብኛል። ወይ ሆቴል መያዝ ወይ የሆነ ነገር ማመቻቸት ይኖርብኛል። አይ ውዴ፣ የምን ሆቴል ነው የምትይው? የማይረባ ነገር አታውሪ። አታስቢ፣ መፍትሄ እንፈልጋለን። ወንድሜ እዚህ ነህ እንዴ? ምን ፈልገህ ነው? የሆነ ሰውዬ በራችን ላይ ያንጃበበ ነው። ቆይ ማን ነው? የጅግዳም አባት ነኝ እያለ ነው። ወይኔ ያገኘን ማለት ነው። ውዴ ምንም አታስቢ፣ የሆነ ነገር እናደርጋለን። ነይ፣ የሆነ መፍትሄ ማግኘታችን አይቀርም። አንቺ ወደ ውስጥ ግቢ፣ እኔ መጣሁ። ቆይ ይሄ ሰውዬ ካንተ ምንድን ነው የሚፈልገው? ትሰማኛለህ? ስለ ሲናን በጣም ፈርቻለሁ ፖይራዝ። ስሚ፣ ሲናንን ማንም ምንም ሊያደርገው አይችልም። እሺ፣ ማንም አይለካው። እኔ ግን እንደዛ አልመሰለኝም። ሰውየው በጣም አስፈራርቶናል። የፖይራዝ ጓደኛ ነው ቤገም። ስለዚህ ተረጋጊ። ተረጋጊ ማለት ቀላል ነገር ነው። ለነገሩ ያስፈራሩት የኔን ልጅ እንጂ አንቺን ልጅ አይደለም። አይሴጉል፣ ለ2 ደቂቃ ውስጥ መግባት ትችላለሽ? ይኸውልሽ አይሴጉል፣ ከባድ ቀን እያሳለፈች ነው ያለችው። እሺ፣ ስለዚህ ድጋሚ መጥፎ ነገር መናገር እንዳትጀምሪ። እንዴት ሀሳቢ ነህ እባክህ ፖይራዝ። የልጅ ህይወት አደጋ ውስጥ ነው እያልኩ አንተ ግን አሁንም ስለዛ በቃሽ ቤገም። በጣም እንደፈራሽ ይገባኛል። በደንብ እረዳሻለሁ። ግን ከአይሴጉል ጋር ያለሽን ችግር ወደ ጎን አድርጊው። እሺ፣ እንድትናገሪያት አልፈልግም። ቆይ ድጋሚ ጠጥተሻል እንዴ? አይ እስኪ ንገሪኝ። እና በውስኪ ሽቶ ሰርተው ነው? ዝም በል። በጠራራ ፀሐይ ነው የጠጣሽው? አይ ፖይራዝ፣ እኔ መጠጥ የሚባል ነገር አልጠጣም። ያንቺ ዓላማ እኔ ጨርቄን ጥዬ እንዳብድልሽ ነው ወይስ ምንድን ነው ፍላጎትሽ? ይሄውልህ የሲናን አንድ ዘለላ ጸጉር እንኳን ከተነካ እውነቴን ነው ህይወትህን አመሰቃቅለዋል። እስኪ ዝም ብለሽ አትቀባጥሪ። ሲናን ከተጎዳ የምታመሰቃቂው ዓለም ሊኖርሽ አይችልም። አሁን በሱ እየተጠቀምሽ ነው ያለሽው። ተግባባን? አሁን ልትሄጂልኝ ትችያለሽ። በኋላ ላይ እናወራለን። ስለዚህ ሲናን እዚህ ነው የሚቆየው ማለት ነው? አዎ ቤገም፣ ሲናን እዚህ ነው የሚሆነው ማለት ነው። እኔ ጋር ምን እንዳለህ ረሳው መሰለኝ። ከፈለክ ውስጥ ገብቼ ላይሴጉል ፖሊስ መሆንህን ልነግራት እችላለሁ። ዝም በይ፣ ዝም በይ። ምንድን ነው? ሂጂ፣ ሂጂ። ዝም ብለሽ ቀጥይ። ሂጂ። ቻው፣ ቻው። ሂጂ። ቻው። እብድ ነገር ናት። በጣም ነው የሚያማት እንዴ። ባይሩማን እዛ ቤት ውስጥ ካለ ትልቅ ችግር ውስጥ እንገባለን። ልጄን ይዘን ተመልሰን እንሄዳለን። ምንድን ነው? ምን ፈልገህ ነው? ልጄ እዚህ ናት? አዎ እዚህ ናት። ግን ደግሞ እሷ ልታይ አትፈልግም። ስማ አንተ የማትረባ፣ ልጄን አገናኘኝ። ወንድሜ እንደዚህ አይነት ስራ አንድ ወንድን የሚመጥን ይመስላል? ሰውን ማገት ተገቢ ነው ብለህ ታስባለህ? ስለ እሱ ማስረዳት እችላለሁ። አይቀርም። ክፈተው ወንድሜ፣ ክፈተው። ይሄን ጅባ ገጭ አስገባው። ልጄ የት ናት? ና ከኔ ጋር። ይህ ዛፈር የሚሉት ሰው ካንተ ምንድን ነው የሚፈልገው? እንዴት ላውቅ እችላለሁ? አይሴጉል እስኪ ንገረኝ። ከኔ የደበቅከው ነገር የለም አይደል ፖይራዝ? በጭራሽ ምንም የለም አይሴጉል። ኡፍ ምን እንደሆነ አብረን እናያለን። እስኪ መቼም የማይሆን ነገር እንዳልተፈጠረ ተስፋ እናደርጋለን። ልጄ የት ናት? ቆይ ደብቃት ነው እንዴ? የሳር ቤት ውስጥ ናት። ግቢያችን ውስጥ የሚያምር ሳር ቤት አለ። እዛ ውስጥ ደብቀናታል። አባዬ ምንድን ነው? ነይ ማሬ፣ በቃ እንሂድ። እኔ በጭራሽ ወዴትም አልሄድም። ልጄ የዚህን ተንከሴ ሰውዬ ማንነት አታውቂም። በእኔ በቃ አሁን እንሂድ። አልሄድም ብያለሁ። አልሄድም አለች አይደል እንዴ? ምንድን ነው? የጅግዳም አባት ነው። ወንድሜ ምንድነው የተፈጠረው? እስኪ አንዴ ዞር በል። ምንድነው ወንድሜ?
ቤታችን ድረስ ያለ ምንም እፍረት መተኛ ላይ ለመንጠባረር እየሞከርክ ባልሆነ ብቻ። አይ እንደዛ አይደለም ወንድሜ፣ ተረጋጋ። እዚህ የመጣሁት ልጄን ፍለጋ ነው። ካሁን በኋላ ልጅ ልጃችን ናት። እንዴት ሆኖ? እስኪ እኔ ውዴ፣ ከአባትሽ ጋር መሄድ ትፈልጊያለሽ? አልፈልግም። ይኸው እንግዲህ አብራ መሄድ እንደማትፈልግ ነግርሃለች። ደግሞ 18 ዓመት ሆኗታል። ፈጣሪ ይመስገን በራችንን ከፍተን አስገብተናታል። እና ካሁን በኋላ ይችን ሴት መውሰድ የምትችለው ሬሳዬ ላይ ቆመ ነው እንጂ ካልፈለገች በጭራሽ አትሄድም። ይሄ ነገር በጣም ከባድ ነው። በጣም ይቅርታ ጌታዬ፣ ይሄ የእኛ ሕግ ነው። ባህላችን እንደዚህ ነው። ቤታችን የመጣን ሰው ማንም እንዲወስዱ አንፈቅድም። ስለዚህ አሁን ወደ መጣህበት ተመለስ። እሺ፣ በእናንተ መንገድ መሄድ እንችላለን። ሁሉም ነገር ይስተካከላል። እኔን እመኚኝ። አባዬ አዲስ ነገር የለም? አይሴጉል አትመጣ ማለት ነው? እህቶሽ አይሴጉል ሰሞኑን ትንሽ ስራ በዝቶባታል። ለመምጣት ስላልቻለች ነው። ግን ለምን ጠየቅሽኝ? በጣም ናፍቃኛለች። አታስቢ ውዴ፣ ሌላ ጥሩ ዶክተር አመጣልሻለሁ። ለራት ቆንጆ የሚጣፍጥ አሳ ብንበላ ምን ይመስልሻል? እሺ። ሶንጉል ምን እያደረገች ነው? ክፍሏ ውስጥ ናት አባዬ። ከዛ አትወጣም። መውጣትም የለባትም። አባዬ ይህንን ነገር ማድረጓን እስካሁን ድረስ ላምን አልቻልኩም። ከሙምታዝ ጋር መኪና ማቆሚያው ጋር ምን ትሰራ ነበረ? እሱንማ ነገረች። እሱ አያገባኝም። የልጅ ልጄን በማጸኗ መሸከሟ በጃት። እዚያ ያለችው እስክትወልድ ድረስ ነው። ሌላውን እናስብበታለን። ይኸውልህ ተመልከት። እይ እሺ፣ ቆንጆ ቆንጆ ቀለማትን ነው መጠቀም ያለብሽ። እሺ። በል አንተ ቀባው። መጣሁ። እሺ አባዬ። አቤት ፖይራስ፣ አይሴጉል እንዴት ናት? አሁን ደህና ናት። እንግዲህ ችግር የለም አይደለ? ያው ትንሽ ደብሯት ነበር። ቆይ ግን ስለ ዛፈር አዲስ ነገር አለ? ዛሬ ማታ ሁሉንም ቦታ እናስስ እና ስናገኘው ማድረግ ያለብን ሁሉ እናደርጋለን። እሺ በቃ ባባ። ምን አደረክ? እዚህ ላይ ያለውን ክፍተት እየቀባው ነው። ቶ ችግር የለውም። ቶ ይኸውልህ፣ ይሄ ጥበብ ይባላል። አየህ፣ በሁለት ቀለማቶች ያሸበረቀ ነው። ግን አንተ እስካሁን አቅጣጫው ወዴት እንደሆነ አልወሰንክም። ቆይ አንዴ አባዬ፣ እዚህ ጋር ነው የማደርገው። ሳድረቲን፣ እስካሁን የት ነበርክ? ከጠዋት ጀምሮ እዚህ ተቀምጫለሁ። አይታየህም? ላብድ እኮ ነው። የአይሴጉልን ጉዳይ ጨርሰነዋል። ምንድን ነው እሱ? ትተውታል? አዎ። ሳድረቲን፣ እባክህ ሄደህ አባዬን አናግረው። ለምነው። ማድረግ ያለብን ሁሉ አድርግ። ስትፈልግ እግሩ ላይ ወደቅ። በጣም ደብሮኛል። እዚህ ክፍል ውስጥ ተቆልፎብኝ ተቀምጫለሁ። ነፍሰ ጡር እኮ ነኝ። ምህረት አድርጉልኝ እንጂ። እስኪ ንገሪኝና ሙምታዝን መኪና ማቆሚያው ጋር ለምን አገኘሽው? ወይኔ ላብድ ነው። ለአንተ ብዬ ነው ይህንን ሁሉ ነገር ያደረግኩት ሳድረቲን። አዎ፣ አባቴን አሳልፈሽ ልትሰጪው ሞከረሽ። ይኸውልሽ እየነገርኩሽ ነው፣ ግን እየሰማሽኝ አይደለም። ለሙምታዝ አሳልፈሽ እንደሰጠሽው ነው የሚያስበው። ይህንም ማመን አልችልም። እንዴት እንደዛ አደርጋለሁ? እሺ፣ እና ማን ያደረገው? ሳድረቲን፣ ሁሉም ሰው ይቅርታ ሊጠይቀኝ ይገባል። በተለይ ደግሞ ባባ። በእኔ ምክንያት ችግር ውስጥ ትገባለህ። አባቴ በጣም እልኸኛ ነው። ችግር መፍጠሩ የማይቀር ነው። አታስቢ፣ ምንም ችግር የለውም የኔ ውድ። እንደዚህ አይነት ነገር ብርቃችን አይደለም። ሁሉም ነገር ሰላም ይሆናል። በቃ እኔ ልሂድ። ወዴት ልትሄጂ ነው? ለአሁኑ ከኔ ጋር ሁኚ። ቢያንስ ለዛሬ እዚህ ማደር አለብሽ የኔ ውድ። የተገደለው ልጅ የመንግስት አቃቢ ሕግ ልጅ ነበር።
ይህ አቃቤ ሕግ የባሄርን ምርመራ ሲያከናውን የነበረ ሰው ነው። እንደምታዩ ጉዳዩ በጣም ውስብስብ ነው። የእኛው ጉድ ፖይራዝ ድጋሚ ችግር ውስጥ ሊገባ ነው። በጣም ፈርቻለሁ። እንደዚህ አይነት ነገር ከተፈጠረ ሲናን በጣም ይጎዳል። ዩንሳል ምናለበይ በአሁኑ መጨረሻው አያምርም። እውነቴን የሆነ ደስ ያላለኝ ነገር አለ ከናን። እዚህ ጉዳይ ውስጥ ፖይራዝ እንደተነካካበት ግልጽ ነው። ግን እኛን ጎትቶ ወደ ማጥ ውስጥ ሊያስገባን አይችልም። በሱ ብዙ አትተማመኝ የኔ ውድ። አንቺ ተመልሰሽም ልጅሽ አባቱን እየተከተለ ነው ያለው። ሁሉም ቀስ በቀስ ይሆናል እማዬ። በጣም ቀላል ነው። ፖይራዝን ጥግ ለማስያዝ አንድ ዘዴ አይጠፋም። ስሚ፣ እኛ የማናውቀውን ነገር ታውቂያለሽ አይደለም እንዴ? አይ ቤቱንና ቢሮውን በደንብ አድርጋችሁ አጣሩ። አንድ ቦታ እንዳይቀራችሁ። ከገባበት ጉድጓድ አውጥታችሁ አምጡት። ግን በአሁኑ በሕይወት ላገኘው ነው የምፈልገው። ምንም አያሳስብ ባባ። በልጄ ለመጫወት መሞከር ምን ማለት እንደሆነ ለዚህ ደደብ አሳየዋለሁ። እሱ ጥሩ ሀሳብ ነው፣ ግን በሕይወት ስለ መምጣቱ ያን ያህል እርግጠኛ አይደለሁም። ችግር የለውም። ማድረግ ካለባችሁም ተኩሱበት። እሺ። ወዴት ልትሄድ ነው? ዛፈርን ከገባበት ፈልግ ይገለዋለሁ። እሺ፣ እኔስ መውጣት እችላለሁ? ቢያንስ ወደ አትክልት ቦታው ልሂድ። ደግሞ አዲስ ልጅ አለች፣ ብቻዋን ናት። ከእሷ ጋር ሻይ ቡና ማለት እንችላለን። እሺ፣ ቆይ ልንሄድ ነው። እናንተ ዝግጁ ስትሆኑ መሄድ እንችላለን። እሺ፣ ተዘጋጅቷል። ግን እናንተ ቅደሙኝ፣ ትንሽ ቆይቼ እመጣለሁ። አባዬ፣ ምንድን ነው? ሶንጉል ከጂግደም ጋር እንድትጫወት ፍቀድላት። ልጅቷ ብቻዋን ናት። ስለ ውሏ እያማረረች ነው ያለችው። እሺ፣ ጥሩ። ግን 1 ሰዓት ብቻ ነው። እሺ፣ እሺ አባዬ፣ እሺ፣ 1 ሰዓት ብቻ። የቫዝሊን ብሉ ሲል ቆዳን የማከም ኃይል ምን ያህል እንደሆነ ያውቃሉ? ቅጠሉን እንደ ሰውነቱ ቆዳ ይቁጠሩት። አንዱን ቅጠል ቫዝሊን ብሉ ሲል ቀባ ነው፣ ሌላኛውን ደግሞ ሳንቀባተው ነው። ልዩነቱ ግልጽ ነው። ቅጠሉን እንዲህ ከነ ውበቱ ካቆየው፣ ቆዳውን ደግሞ ምን ያህል ከነ ልስላሴውና ውበቱ እንደሚያቆየው ያስቡ። ድርቀትን በመከላከል የቆዳ ልስላሴና ውበትን በመመለስ ቫዝሊን ብሉ ሲል የላቀ ነው። የቫዝሊን ብሉ ሲል ቆዳን የማከም ኃይል። ውዴ፣ አንድ መጨረስ ያለብን ትንሽ ጉዳይ አለን። ቶሎ እመለሳለሁ። እሺ፣ እስከዛው ዘናቤ። ሰራተኞቹ ክፍልሽን እያዘጋጁልሽ ነው። እሺ ውዴ። ለመጥፎ ነገር አይደለም የምትሄደው? ምኑ ነው መጥፎ ነገር የሆነው? እንዴ መጥፎ ሊሆን ይችላል? የተለመደው አይነት ስራ ለመስራት ነው የምንሄደው። እንዴት ናችሁ? ደህና ዋላችሁ። ወይዘሮ ጂግደም፣ ሚስቴን ላስተዋውቅሽ፣ ተዋወቂያት። ሶንጉል። ታዲያስ በጣም ነው የማደንቅሽ የሚወድ አሪፍ ተዋናይ ነሽ። ገጸ ባህሪሽን በደንብ አድርገሽ ትጫውቻለሽ። ግን ቴሌቪዥን ላይ ከምትታዩ በላይ በአካል ሳይሽ በጣም ቀጭን ነሽ። እሺ፣ አሁን ጓደኛ አግኝቻለሁ። ወይዘሮ ጂግደም አብራኝ ናት። አንተ ሄደህ ስራህን ስራ። ወንድሜ፣ በል ተዘጋጅተናል፣ እንሂድ። እሺ፣ እንመጣለን። በቃ መጣው። ይቅርታ፣ ወዴት እንደሚሄዱ ታውቂያለሽ? ምን እንደሚያደርጉ ማን ያውቃል ብለሽ ነው? በይ እንሂድ፣ ሻይ እንጠጣ። ለምንድን ነው የምትስቂው? መልካም ዜና ይዤልህ ስለመጣው ነው የምስቀው። ኧረ እባክሽ፣ ምንድን ነው ንገሪኝ እስኪ። ምን ተገኘ? በጣም ደስ የሚል ነገር ነው። በቅርቡ ትወጣለህ። ምን እያልሽኝ ነው? ጥሩ ለውጥ ታይቶብሃል። ከተወሰኑ ቀናቶች በኋላ እናስወጣሃለን። ግን ብትወጣም ክትትላችን እንደማይቀር ማወቅ አለብህ። አምላኬ! ምን እያደረክ ነው? ወንድሜ፣ ውድ ወንድሜ፣ ልወጣ ነው። አይሴጉል፣
በቃ አንቺ ወደ ራስሽ ተመለሽ እሺ። ስሚኝ ማህተይ ሴጉል፣ ያ ወንድማችን ግን እንዴት ሆነ? ኦጉዝ ነው ወደ ገነት ሄደ። ቆይ ግን ወንድምሽ እዛ ነው እንዴ ያለው? ልጄ በቃ እህታይ ሴጉልን አትጫናት እሺ። አረፍ። አዎ ወንድሜም እዛ ነው ያለው። እንዴት ደስ ይላል። እዛ ሲገናኙ ወንድማማቾች ይሆናሉ። አባዬ መቼም ገነት ደስ የሚል ቦታ ነው አይደል? አዎ የኔ ልጅ ገነት በጣም ደስ ይላል። ጧት ጧት እንቁላል፣ ማታ ማታ ፒዛ ሁሉ ቀን የምትበላበት ቦታ ነው። ደስ አይልም? እንደዛማ ከሆነ በትክክል ለእኔ የተሰራ ቦታ ነው። በትክክል ለአንተ የሚሆን ቦታ ነው። እሺ ቆይ ሌላስ ምን የተለየ ነገር አለው? ላብራራልህ። መንግስተ ሰማያት ማለት የማያልቅ ሰላምና ፍቅር የሞላበት ማንም ሰው ሊያዝንበት የማይችልበት ቦታ ሲሆን እና ደግሞ በአራቱም ጎኑ በገሃነም የተከበበ ቦታ ነው። ወደዛ መሄድ የለም። እሺ ቆይ፣ ሁሉም የሚዋደዱ ሰዎች የሚገናኙበት ቦታ ነው። እስኪ አስበው፣ የምንወዳቸው ሰዎች በሙሉ አንድም ሳይቀሩ እዛ ቦታ ላይ አሉ። እዛ በጭራሽ መለየት የሚባል ነገር የለም ልጄ። ሀዘን የሚባል ነገር የለም። እጣ ፈንታ የሚባል ነገር የለም። ስማኝ፣ ሁሌ ደስታ ብቻ ነው፣ ደስታ። እስኪ በደንብ አድርገህ አስበው ሲናን። ሲኦል ያሉት በደንብ ይሸነፋሉ፣ አንተ ግን በጭራሽ አትሸነፍም። የዋጋ ግሽበት ይጨምራል፣ በዛው ልክ የአንተም የገንዘብ ዋጋ ይጨምራል። ትምህርት ቤት ሁሌም ክፍለ ጊዜ አምልጦ፣ ግን አንተ ትልቅ እውቀት አለ። ስለ ፔሊንማ እንድጀምር አታድርገኝ። እዛ ወደ 10,000 የሚሆኑ ፔሊኖች አሉ። ሁሉም ሲናን ሲናን እባክህ እኔን ውደደኝ፣ ሲናን እባክህን ውደደኝ እያሉ እያለቀሱ ይለምኗል። እንደፈለግክ ትበላለህ፣ የፈለግከውን ትጠጣለህ፣ ግን ውፍረት አትጨምርም። ሁሉም ሴቶች ልክ እንደ አድሪያና ሊማ ቆንጆች ናቸው እና ሁሉም ወንዶች ልክ እንደ እኔ ሸበላ ናቸው። ስለዚህ እኔ ራሴ ሳስበው እበድ ነው የሚለኝ። እኔ የምለው አድሪያና ሊማን ከየት አምጥታት ነው? ከገነት ነዋ። ገነት እኮ ነው። ምን እንደምል አላውቅም። ለልጅ እንዴት ተብሎ እንደሚብራራ አላውቅም። እሺ እና ታዲያ ወደዛ እንዴት ነው የሚካሄደው? ደግሞ አንተ ወደዛ ትሄዳለህ አይደል? ለእሱ እንኳን አልታደልኩም ሲናን ውዴ። አንዴ ጓደኛዬን ለማግኘት ፈልጌ ነበር። ወይም የሆነ ሙስና የምሰጠው ሰው አለ ወይም የማጭበረበረው ነገር አለኝ ብዬ ልገባ አልችልም። ለእኔ የሚሳካልኝ ነገር አይደለም። ሲናን ውዴ፣ ስለዚህ ጉዳይ ምንም አታስብ። ታያለህ፣ አባትህ ገነት ለመግባት የሆነ መንገድ ፈልጎ ማግኘቱ አይቀርም። አትንካብኝ፣ የኔ ነው ብላ። ያንተ ቀልብ ነው የገደለኝ። ውዴ እባክሽ ጭንቅላትሽን አሰሪው እንጂ ገና ወጣት እና ቆንጆ ልጅ ነሽ። በዛ ላይ በጣም ዝነኛ ነሽ። እኔ እምልሽ ከዙልፊካር ጋር ምንድን ነው የምታደርጊው? ቆይ እዚህ ሲሆን ውስጥ ምንድን ነው የምታደርጊው? ግን ዙልፊካር በጣም ጥሩ ሰው ነው። አሁን ሊሆን ይችላል። ሳድረቲንም እንደሱ ነበር። ለካ ሳድረቲን እንደኔ አታውቂው። የድሮውንና የአሁኑን ሳድረቲን ተመልከች። የድሮ ሳድረቲን በየቀኑ አበባ ይገዛልኝ ነበር። በጣም ብዙ ስጦታ ይሰጠኝ ነበር። ከአጠገቤ መለየት በፍጹም አይፈልግም ነበር። አሁን ግን እስኪ እዩ፣ ጣቴ ላይ ቀለበት አድርጎልኛል። ተጋብተናል፣ ግን ፊቴን ዞር ብሎ እንኳን አያየውም። ዙልፊካር እንደዚህ አይነት ነገር አያደርግም። እኔ እምልሽ ዙልፊካር እኔ ሳልሰማ ከሰማይ የወረደ ሰው ነው እንዴ? እህቴ ይኸውልሽ፣ ከማንም በላይ አስተሳሰባቸውን አውቃለሁ። ሁሉም አንድ አይነቶች ናቸው። እሺ ለምሳሌ አንቺ ተዋናይ ስለሆንሽ የምትሰሪው ፊልም ላይ የሆነ ሰው መሳም ቢኖርብሽ ምን የሚፈጠር ይመስልሻል? ዙልፊካር ያንን ሰው አሳዶ ይሰቅለዋል ማለት ነው። ከዛ ህይወትሽ ምስቅልቅሉ ይወጣል። እንዴት ሆኖ ዙልፊካር? እኔን እመኝኝ እህቴ፣ ይኸውልሽ በጣም ቀላል ነው። ጊዜው ከመርፈዱ በፊት ከዚህ ብን ብለሽ ጥፊ። በኋላ በጣም ነው የሚቆጭሽ። ሶንጉል፣ ሴማ፣ እዚህ ምን ትሰሪያለሽ? ባባን ለማናገር ነው የመጣሁት። ክፍሉ ውስጥ አለ? አዎ ክፍሉ ውስጥ ነው። መልካም ጊዜ። አመሰግናለሁ።
በረኛ ካልሆንኩ ብሎ ሲወጥሩኝ እምቢ ብዬ ልባቸውን መስበር አልቻልኩም። ምን ማድረግ ነበረብኝ? ልጄ በረኛ ብትሆን ምን ችግር አለው? ምን ይጎዳሃል? ምንም አይጎዳም። ደግሞ እኔ በደንብ ላሰለጥን እችላለሁ። ድሮ ተማሪ እያለሁኝ ግስላው ፖይራዝ ነበር የሚሉ እሱን ታውቃለህ? ቆይ ባሊው ፖይራዝ አልነበረም የሚሉህ? ኔ አታስቢ አይሴ ጉልህቴ። ወንድሞቼ እኔን በደንብ ስሙኝ። ሳፈርና እኔ በዛ በኩል ድምጻችንን አጥፍተን መንቀሳቀስ እንጀምራለን። እናንተ ሁለታችሁ ደግሞ በዛ ጋር ሆናችሁ ሰው ካለ ታዩልን አላችሁ። ከዛኛ እንገባለን እና ገባችሁ አይደል? አሁን ደግሞ የልዩ ተልእኮ ኃይል ፍላጎት ኖረህ ማለት ነው? ቆይ ንገረኝ እስኪ ግን ምን አጭሰህ? ምንም አላጭስኩም። እባክህን ወንድሜ መዘባረቁን ተውና እንግባ። አዎ ከቻልን እንሂድ። ቆየን እኮ እዚህ እኔ በራባ ሞቴ ነው። እንደውም የሚሻለው እንደሆነ ታውቃለህ? መጀመሪያ ገንቦራ ሲግባ እና ሰውየውን ይብላው። ከዛ ምንም የምናደርገው ነገር አይደለም። በጣም ምርጥ ሀሳብ ነው ወንድሜ። በጣም ታሳፍራለህ። እሺ እንሂድ። እናቴ ጋር ሄጄ ነበር። ለምን? ትክክለኛውን መልስ ለማግኘት። ግን ትክክለኛውን መልስ ለማግኘት የግድ ትክክለኛውን ጥያቄ መጠየቅ አለብሽ። ኢርሃን የነገረኝን ነገር ሄጄ ጠየቅኳት። ስለምን ጉዳይ? ስለ አባዬ። ሴማ፣ ይህንን ነገር ለአመታት ከአንቺ ለመደበቅ ስሞክር ነበረ። ግን ይኸው መጨረሻ ላይ አወቅኩ። የትኛው የባሰ እንደሆነ አላወቅኩም። አንተ ያደረግከው ነው ወይስ እሱ ያደረገው? ይኸውልሽ ፊት ለፊቴ ነው ያለሽው እና በደንብ በግልጽ እየነገርኩሽ ነው ያለሁት። አሁን ላይ እንደዚህ አይነት ነገር ቢፈጠር ተመሳሳይ ነገር ከማድረግ ወደ ኋላ አልልም። የገዛ ልጄ እንኳን ቢያደርገው ማድረግ ያለብኝን አደርጋለሁ። ሰዎች ቀስ እያልክ ወንድሜ፣ ምናልባት ሌሎች ሰዎች ውስጥ ይኖራሉ። ተበላው። አዎ አራዳ እኮ ነው ወንድሜ። ማሰብ ያስፈልጋል። እንግባ ወንድሞቼ። ማንም እየመጣ አይደለም። ተጠንቀቁ እሺ። ጨለማ እኮ ነው። ሌላ የሚቀበር ሰው የለም እንዴ? እነዚህ የተረገሙ
ስሙ የአቀባበል ኮሚቴ ተቋቁሞልናል ማለት ነው። አቶ ዛፈር የባህር ሰዎች ቤቱን ወረውታል። ቆንጆ ቦምብ ላክላቸው እንዴ? አይ ምንም አያስፈልገኝም፣ በቂ ጊዜ አለኝ። ድጋሚ እንደምንገናኝ ነግሬ ነበር። ብቻህን ለመምጣት የሚያስችል ጉብዝና አለህ? ቆይ እሺ፣ እና ደግሞ መቼ ነው የምትፈልገው? ባህር ዳርቻ ጋር መተን እንወስድሃለን። ብቻህን መሆን እንዳትረሳ። እሺ፣ ችግር የለውም። ሄሎ፣ ይሰማል? ወይኔ ጥይት ያለቀ ማለት ነው። ወይኔ ትርፍ ጥይት ያለው ሰው አለ እንዴ? ቀጭን ነው ወፍራም ወንድሜ። በዚህ ሰዓት ይጠየቃል። አንተም ማትረባ። ይህንን ቀልድ ለሰዎቹ ብትነግራቸው በሳቅ ገላቸው ነበር። ወርውረው። ይህ ማይረባ ና፣ ተነስ ተነስ። ምን እያሰብሽ ነው? እኔ እንጃ። ሴማ ትልቅ ችግር ውስጥ ነን። እሱን እወቂ። ይኸውልሽ ዛሬ ምናልባት ሁላችንም እስር ቤት ልንገባ እንችላለን እና ከመቼውም ጊዜ በላይ አሁን ታስፈልግኛለሽ ሴማ። ልጄ፣ በሬ ሁሌም ለአንቺ ክፍት ነው። ሁሌም ለአንቺ ክፍት ነው የኔ ልጅ። የለም፣ አይ ዛፈር የሚባል ሰውዬ የለም። አለቃ የት ነው ያለው? ቤቱም የለም። የት ነው ያለው? ንገረን፣ ያለበለዚያ እገልሃለሁ። እንጃ ወንድሜ፣ ምንም የማውቀው ነገር የለም። ባባ ቤቱን አሰስ ነው፣ ግን ዛፈርን ልናገኘው አልቻለም። ሄዳችሁ በደንብ አፈላልጉት። እሺ ባባ። ችግር ፈጠራችሁ እንዴ? ትንሽ ግርግር ነበር፣ ግን አስተካክለነዋል። እንዳልኳችሁ ይህንን ሰው ቶሎ ብላችሁ ከገባበት ገብታችሁ አምጡልኝ። ይኸውልህ ወንድሜ፣ ተናገር ብያለሁ፣ ያለበለዚያ አውቄ አልነበረም እኮ። ምንድን ነው ያደረግከው አንተ? ምንድን ነው ያደረግከው? ምንድን ነው ያደረግከው? ወንድሜ ጤነኛ አይደለህም እንዴ? ግመል የፈሳብኝ እኮ ነው ያስመሰልከኝ። እብድና እንዴ? ይቅርታ፣ እውነት ልገለው አልነበረም። ድንገት ባርቆብኝ ነው። ይህ ሰውዬ ዛፈር ያለበትን ቦታ ሊነግረን ይችል ነበር። የእውነት ምንም ጥቅም የሌለ ሰው ነው ገቦ። ሄሎ ወንድሜ፣ በአንድ ጥይት ትሞታለህ። ቆይ ደረቱን ጫን ጫን በለው፣ ወደ ህይወት ልትመልሰው ትችላለህ።
አይ ወንድሜ፣ ሰውዬው ሞቷል። በጣም አዝናለሁ። እንግዲህ ይህን ሁሉ አስከሬን ምንድን ነው የምናደርገው? እኔ እንጃ። እያንዳንዳቸውን መቅበር እንችላለን። እኔ በሞት እንኳን በእጅ አልነካውም። ልብሴም ይበላሻል። ይኸውልህ ይህ የማይረባ ጀዝባ ቢያደርገው ይሻላል። ምን? አዎ ቅጣትህ ነው። አንተ የፈለግከውን ማድረግ ትችላለህ። እኛ ግን መሄዳችን ነው። እውነት በጣም ታስጠላላችሁ። በጣም ነው የምታሳፍሩት። እንዴት ልንሆን እንችላለን? በጣም አዝነናል። ለእናቷም ደውዬላታለሁ። አዎ ነገ ትመጣለች። አመሰግናለሁ። በጣም አመሰግናለሁ። አሜን አሜን። አቤት ጌታዬ፣ ፈልገኝ ነበር መሰለኝ። ይኸውልህ ነገ ፖይራዝ የሚባለው ሰውዬ ወደዚህ መጥቶ ቃሉን ይሰጣል። ከዛ በኋላ ያለው በጣም ቀላል ነው የሚሆነው። ባሂርን እንወስደዋለን። እሺ ችግር የለም፣ እንዳልክ አደርጋለሁ። ሙምታዝ ታውቃለህ፣ ባሂርን እፈልገዋለሁ። ማድረግ ያለብን ሁሉ አድርግ። ፖይራዝን በደንብ አሳምነው፣ ያለበለዚያ አንተንም አለቀ። እሺ እሺ ዛፈር የት ነው? በቅርቡ ታየዋለህ። ምንድን ነው? ይህንን አናቱ ላይ አድርጎ። አይ ይህንን እንኳን በጣም ስለሚያስጠላ አላደርገውም። እባክህ ሌላ ልትቀይርልኝ ትችላለህ? ይህን ከማድረግ እንደዚህ ብዬ እኔ ብጨፍን ይሻለኛል። አድርጎ አልኩ። ኦ እንዳየው ከሆነ በጣም ነውረኛ ነው ወንድሜ። እሺ ካልክ አደርገዋለሁ። ለአሁን ምንም ችግር የለውም። መቼስ እንደ ትልቅ ሰው ነገሮችን በጸጋ መቀበል ይኖርብኛል። ሙንታዝ እየጠየቅኩ ነው። በአንተና በፖይራዝ መካከል በትክክል የሆነውን ነገር ንገረኝ። በፖይራዝና አይሴጉል በምትባለው ሴት መሀል ያለው ነገር ምንድን ነው? ያ ጅል የሆነ ልጅ ከአይሴጉል ጋር ፍቅር ይዞታል። ለባሂርም በጣም አዛኝ ነኝ እያለ ነው። ሊረጋጋና ወደ ራሱ ሊመለስ አልቻለም እና እኔ ምን ማድረግ ይችላል? ይኸውልህ እሱ ያለበት ችግር ውስጥ አንተም ተዘፍቃል አይደል? ምን እንዳደረግ ታውቃለህ። ይህንን ነገር እንደምንም ካልፈታው ሁሉም ነገር ወደ አንተ እንዳይዞር ብታስብበት ጥሩ ነው። እሺ ምን አይነት ጣጣ ነው? ሁሉም ሰው ሙምታዝን እየገፋው ነው። ሙምታዝ ይህንን አድርግ፣ ሙምታዝ ይህንን አታድርግ። አሁንስ በቃቸው። ና ውጣ፣ ና ና። እሺ ሰዎች ተረጋጉ፣ ተረጋጉ። ወዴትም አልሄድም አለው። ቆንጆ ቦታ ነው የመረጣችሁት። ደግሞ በጣም ነው ደስ የሚለው። እንዴት ደስ የሚል ቦታ ነው የመረጣችሁት። እንዴት አወቅ? ይገርማል። እንደማልገልህ እንዴት አውቀህ ነው? ህይወቴን መስዋዕት እንደማላደርግ አንተስ እንዴት አወቅ? ቆይ እዚህ ለምን እንደመጣን ታውቃለህ? አዎ አውቃለሁ። እዚህ ያለኸው ለገደልከው ልጅ ዋጋህን ለመክፈል ነው አይደል ዛፈር? ልክ ነኝ? የ17 ዓመት ልጅ፣ የ17 ዓመት ንጹህ ልጅ፣ ምንም የማያውቅ ንጹህ ልጅ ነበር። እንደ ሰው ነገሮችን ማስተካከል እንዴት እንደሆነ አንተ በጭራሽ አታውቅም። ወይስ ያንተ አቅም ህፃናቶችን መግደል ላይ ብቻ ነው? አዎ ትንሽ ጭካኔ የተሞላበት ነገር እንደሆነ አምናለሁ፣ ግን በጣም ትልቅ ብልሃት እንደነበር ማመን አለብህ። እውነት ለመናገር አንተ ብልሃት ምን እንደሆነ እንኳን አታውቅም። ፖይራዝ አይሰግል ውዴ፣ እንዴት ናት? አሁንም እንደተናደደች ነው?
እንዴት ያሳዝናል ወንድሜ። እርግጠኛ ነኝ በጣም ተወዛግባለች አይደል? አፍንጬን የሰበርከው ይመስለኛል። በጣም ይቅርታ አድርግልኝ። ድንገት የተፈጠረ ነገር ነው። ይገርማል። ደስ የምትል ሰው ነህ። አንገትን ቆርጬ ግድግዳዬ ላይ በሰቅለውስ? ለቤትህ ቆንጆ የሆነ ማቀዝቀዣና የሰው ጭንቅላት ሳያስፈልግህ አይቀርም። ትንሽ እንኳን ብትንቀሳቀስ ሰማይ ልብ ውስጥ ትልቅ ጉድጓድ የምንከፍት ይመስለኛል ወንድሜ። እሱ እንኳን ሰርፕራይዝ ነው የሚሆነው። እንግዲያውስ ይሁን። ይኸውልህ ከባድ አደጋ ውስጥ ሊያስገባ የሚችል እርምጃ እየወሰድክ ነው ፖይራዝ። ታውቃለህ ዛፈር፣ ልገልህ እንደምፈልግ እያወቅ ለምን እዚህ ድረስ እንደጠራህ ይለወቅ። ሴጉል አባቴ የት ነው ያለው? በጣም አስቸኳይ ጉዳይ ገጥሞት ሄዷል፣ ግን በቅርቡ ተመልሶ ይመጣል። ለምን ተነሳ? የሆነ ህልም አይቼ በጣም ፈራው። እውነት? አይዞ፣ በቃ አሁን ወደ መኝታ ሂድ። ግን ደግሞ አባዬ ይመጣል አይደል? ይመጣል። አዎ ይመጣል። መንገድ ላይ ነው። እሺ እሺ። ይህንን ሽጉጥ ለመተኮስ የሚያስችል ጥንካሬ እንደሌለ ሁለታችንም የምናውቀው ነገር ነው። እንደሱ እንዳይመስልህ። ስማ ዛፈር፣ ስለዚህ ጉዳይ ምን ያህል እንደተሳሳትኩ ሁለታችንም እናውቀዋለን። ይሄ ማለት አይሴጉል ላይ ተስፋ ቆርጠሃል ማለት ነው? ምን ማለት ነው? ነገ የኦጉስ ምርመራ ውጤት ላይ መመረዙን የሚያሳይ መረጃ ያገኛሉ። እሱን ረስተኸዋል መሰለኝ። እና ደግሞ አይሴጉል በጣም ታሳዝናለች። እሷን ማዳን በፍጹም አይቻልም። የማይረባ ነገር ማውራትህን አቁምና በግልጽ አውራ። እስካሁን ጉዳዩ እኔ ጋር ነው ያለው። አይሴጉልን ማዳን የሚችለው ብቸኛው ሰው እኔ ብቻ ነኝ። ስለዚህ ከአሁን ጀምሮ በደንብ ልትንከባከበኝ ይገባል። ምክንያቱም አይሴጉል ስትጠቀምበት የነበረው መርፌ እዛ ውስጥ ነው። እኔን ብትገድለኝ ያንን መርፌ የትም ልታገኘው አትችልም። እና አይሴጉልም ዕድሜ ልኳን እስር ቤት ውስጥ ታሳልፋለች። ተግባባን አይደል? ወይስ አልገባህም? ያንን ሰው እየተሰጠኛለህ መስጠት የማይቀርም ግን መጀመሪያ መስማማት ነው። በምን እንስማማ? ባህሪን ሰልለ ለእኔ መረጃ ታቀብለኛለህ ወይ ፍቅርህን አሳልፈ ትሰጣለህ ፖይራዝ ካራያልን፣ ወይ ደግሞ ባህሪን። እህቴ አይሴጉል እስኪ ንገሪኝ፣ እውነት አባቴን ትወጂዋለሽ አይደል? እንዴት እንደሆነ አላውቅም፣ ግን እወደዋለሁ ብዬ አስባለሁ። እኔም በጣም እንደምወደው ታውቂያለሽ አይደል? ሁለታችንም አንድ የሚያመሳስለን ነገር መኖሩ ደስ ይላል። አዎ በጣም ደስ ይላል። እና ደግሞ ፒዛም እንወዳለን። ግን ደግሞ ይኸውልሽ እናቴ አትወድም። ወደዛ ሂዱ። ስማ፣ አይሴጉልን ከዚህ ነገር አስወጣት። ምርጫ ያንተ ነው። እኛ ካንተ የምንፈልገው ባህሪን ብቻ ነው። ጊዜ ያለቀ ነው። በነገ ሁለት ሁሉም ነገር ያበቃል። ደግሞ ባህር በዛ ማለ በዚህ መቼም ጉዳያችን ላይ መድረሱ አይቀርም። ስለዚህ ቢያንስ አይሴጉልን አድናት።
እሺ 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 በቃ ቃሌን ሰጥቻለሁ። እሺ የተቀረውን ብዙም አላውቅም፣ ግን ባሂር በእርግጠኝነት ያስገድልሃል። ቢሆንም ያደረግከውን ነገር ሳላደንቅ እንደማላልፍ ወቅ። በነገራችን ላይ አፍንጫሁን በደንብ ይሰበራል። ቆይ ላሳይህም ወንድሜ። እኔ እስክደውልልህ ልጠብቅ። ፖይራዝ የኔ ልጅ ምንድን ነው? ይህ ሰውዬ ማን ነው? ከአንተ ምንድን ነው የሚፈልገው? ስለፈጠረ አምላክ ቶኝ ኮረኔል፣ እባክህ ቶኝ። ፈጣሪ፣ ከዚህ በላይ ከጠበቅኩ ባትሪው ያልቅብኛል እኮ ልጄ። እሺ ይሁን። መኪናው ተዘጋጅቷል? አዎ ተዘጋጅቷል። ታክሲ ቆሞ እየጠበቀ ነው። እንሂድ፣ እንሂድ፣ እንሂድ። ወንድሜ እጅግ ደም ሳታየኝ በፊት ልብሴ መቀየር ይኖርብኛል። ምን እንዳደረገኝ ይኸው እስኪ። አሁን አይታለች። ማሬ እስካሁን አልተኛሽም እንዴ? አንተን ስጠብቅ ነበር። ልብስ ምን ሆኖ ነው? አይ ያን ያህል ትልቅ ነገር አይደለም። አንዴ ማውራት እንችላለን? አዎ ይቻላል። እስከዚህን ሰዓት ድረስ የት ነበርክ? ስራ በዝቶብኝ ነበር። አይሴጉል ዛፈር ጋ እሱ ጋር ሄደ ነበር። ምንም ነገር አላደረክም አይደል? ብዙ ተሟሟትኩ። በጣም ጠርቆ፣ ግን እንደምታየው ምንም ነገር አልተፈጠረም ውዴ። ፖይራዝ የማይረባ ነገር አታውራ። ምን ሆነሻል? ስለምን የማይረባ ነገር ነው የምታወራው? አይሴጉል ይሄ ሰውዬ ምን እንዳደረገ ተመልከች። ይሄ ሰው ልጄን አስፈራርቶታል። ሰዎችን የሚገደል አረመኔ ሰው ነው። የማይረባ ነገር አታውራት በይኝ። ለሱ ፖሊሶች እና ዳኞች አሉ። አንተን የሚመለከት ነገር አይደለም። ይኸውልህ እንደዚህ አይነት ነገር ካደረክ ዳግመኛ እኔን ማግኘት አትችልም። እሺ? እባክሽ እባክሽ እንደዚህ አይነት ነገር አታውሪ። ተይ አይሴጉል እባክሽ። ግን አንተ ደህና ነህ? አይ አይደለሁም አይሴጉል፣ የእውነት ምንም ደህና አይደለሁም።